ኦኬ አማኔ ሰላም ብያለሁ። ሰላም ኡስታዝ እንደምን አላችሁ? ሰላም ነው፣ እንዴት ነህ? ኦኬ እዚህ ጋር ቅድም መልስ ላለመስጠት አሁንም ቢሆን አሁን በተነሳው ርዕስ ላይ መልስ አልሰጥም። ምክንያቱም ቅድም እኔ ከዚህ ስወጣ የነበረውን ሀሳብ ተቋርጦ ወደ ሌላ ሀሳብ ስለገባ ኡስታዝዬ ስኔ የፈጠረ አምላክ አለ። እሱ ላይ አልሰማኝ። ረግጠን ኢየሱስ ፍጡር መሆኑን አንድ ሰው አምኖ ነው ወደ ሌላ ነገር የምንሄደው። አሁን የተጀመረ ነገር አለ። ኦኬ አዎ ገብቶኛል። የተጀመረውንም እየሰማሁት እኮ ነው። ግን እኔ ምንድነው ከእናንተ የምቀበለው ነገር አለ። ክርስቲያን ወንድሞቼም እንዲረዱት የምፈልገው ነገር አለ። ኢየሱስ ነብይ መሆኑን ለምሳሌ እኔ እቀበላለሁ። እዚህ ጉዳይ ላይ ፎከስ አድርገን ብናወራ ከዛን ደግሞ ክርስቲያን ወንድሞቼንም ደግሞ ይህንን ለምን እንዳልኩ ባስረዳና ሻዳ ያዝ። በቃ እግዚአብሔር ሻዳ ሲይዘው ነብይ ነው ብሏል። ቆይ እንጂ ሻዳ ሳትይዝ የት ነው የምትሄደው? እንዴ አመረረ እንዴ ልጁ? አረ መልሱት። እንዲያወራ አማኑ አለክ አለው እንደዛ ብለው አውራው አማኑ። እሺ አማኑ ምን ታረጋለህ? መቀለድ አይቻልም እንዴ ኡስታዝዬ? አንድ ሺህ ሰው አስቀምጠን ምን እንቀልዳለን? እሺ ቀጥል። አይ እንድትለው ነው ና ሻዳ ያዝ ነው። እሺ ቀጥሉ። እሺ ኡስታዝ እንትን ብትቀጥሉ አሪፍ ነው። እሱ ኢየሱስ አምላክ ነው ብሎ የሚያሳየውን ጥቅሶች አምጣ፣ እሱ ላይ ብታወሩ። አማኑኤል ምን ይመስላል? ጥሩ በቃ አይሻልም ኡስታዝ? በቃ አማኑኤል ኢየሱስ ክርስቶስ አምላክነትን ያሳየኛል ምን የመጽሐፍ ቅዱስ ጥቅስ አምጣ፣ ከኡስታዝ ጋር ቀጥሉ። እሺ ታፕታፕ አድርጉ፣ 2 ሚሊዮን እናስገባው። ኮፒ ሊንክ አድርጉ፣ ጥሩ ትምህርት እንማራለን። አይሆፕ ይሻላል። ቀጥሉ ኡስታዝ። አማኑኤል ተመለስ። ሌሎች ክርስቲያኖች ካላችሁ አንድ ቁጥር ጻፉ፣ እናስገባችኋለን። ኦኬ እሺ ኡስታዝዬ ይሰማል? አማኑኤል ኦኬ እሺ ቅድም እያወራንበት የነበረበት ሀሳብ ምንድን ነው? ኢየሱስ ክርስቶስ በሶስት ማንነት ተገልጧል ለኛ ለክርስቲያኖች። በምን አንደኛው በነብይነት፣ ሁለተኛው በአምላክነት፣ ሶስተኛው ደግሞ በአማላጅነት በመንፈስ ቅዱስ በኩል ይሄንን በቃሉ ተረድተናል። ስለዛ ኢየሱስ ክርስቶስ አንድ ሙስሊም ወንድሜ ነብይ ነው ሲለኝ አዎ ነብይ ነው። በቃሉ መሰረት ኢየሱስ ክርስቶስ ነብይ በገዛ ሀገሩ አይከበርም ብሎ ስለራሱ ነብይ ነኝ ብሎ ተናግሯል። ራሱንም ደግሞ በቃሉ አማካኝነት እንደ አማላጅ እንደሆነ ደግሞ ተናግሯል። ልክ እንዲሁም ደግሞ እኛ ደግሞ በመንፈስ ቅዱስ በኩል በተረዳነው መሰረት ኢየሱስ ክርስቶስ ደግሞ አምላክም እንደሆነ ተረድተናል። ስለዛ ይሄንን ደግሞ እናንተ ልክ የተረዳችሁት ነብይነቱን ነው፣ አምላክነቱን እንረዳ ብዬ ላወራ ነው የተቀመጥኩት እዚህ ጋር ነው። ግን የቃላት ስህተት አለው ምናልባት ኢየሱስ በሶስት ማንነት የተገለጠው ስትል ሶስት ማንነት የሚባለው ፐርሰን ነው። ለምሳሌ ሶስት ፐርሰኖች አሉና ልክ ትሪኒቲ አንድ አምላክ በሶስት ማንነት ነው የተገለጠው ሲሉ በሶስት ፐርሰን ነው እያሉ ነው። ማንነት ማለት ራሱን የቻለ እኔ የሚል ነውና በሶስት ማንነት ነው የተገለጠው ስትል አይደለም፣ በሶስት ኦፊስ ነው ብለህ አስተካክለው። እሺ ለወደፊቱ አስተካክለው። ስለዚህ አንተ የፈለግከውን ነገር ሀሳቡ በየትኛው እናውራ? በአማላጅ በሚለው እንሂድ፣ በነብይነት በሚል በአምላክነት በሚል እንሂድ። የፈለግከው በቃ ጥቅስ አንድ ጥቅስ ጥቀስና እስቲ እሱን እንየው። ኢየሱስ ክርስቶስን አምላክ ነው የሚል የመጽሐፍ ቅዱስ ጥቅስ አለ ብለህ ይህንን ነገር ነው ብለህ ታስረዳናለህ። ጥቅሱ አሳማኝ ከሆነ በቃ የነሱ መጽሐፍ አምላክነት ላይ እያወራ ነው ብለን ድምዳሜ ላይ እንደርሳለን። አይ ደግሞ ጥቅሱ የማያስኬድ ከሆነ ደግሞ ጥቅሱን በደንብ እንትን በለን ነው ይህ ነገር ጥቅስ አያስኬድም ብለን ነው ድምዳሜ ላይ ደርሰን ቀጣይ ደግሞ ሌላ ጥቅስ ማየት እንችላለን። ስለዚህ መድረኩን ለአንተ ልትወልህ። ኦኬ እሺ ኡስታዝ ቴንኪው አመሰግናለሁ። ጥቅሱን ከማውጣቴ በፊት አንድ አናሎጂ መስጠት የሚቻል ከሆነ አንድ ምሳሌ መስጠት የሚቻል ከሆነ ቅድም የሰጠሁት ምሳሌ ነበር፣ አንዴ መድገም እችላለሁ አዳዲስ ሰዎች ስለሚኖሩ። ኦኬ እናውራ። ኦኬ እሺ ምሳሌው ምንድን ነው? አሁን ለምሳሌ አንድ አዛዥ ካለ፣ አሁን ለምሳሌ ኢየሱስ ክርስቶስ ለአብ ታዟል፣ ኢየሱስ ክርስቶስ ለአብ ተገዢ ነበር እየተባለ ብዙ የሚነሳ ሀሳብ አለና ቅድም ያነሳሁት ምሳሌ ምንድን ነው? አሁን ለምሳሌ ጭንቅላታችን
እጃችንን አዘዘ ማለት 2% መሆናችንን አያሳይም። የምግባር ልዩነት ግን ይገልጣል። ስለዛ አሁን በአብና በወልድ ያለው መካከል ያለው የአምላክነት የምግባር ልዩነት እንጂ የሶስት አምላክ ሁለት አምላክ የምናመልክ ሰዎች ሆነን አይደለም። ስለዛ እኔ አሳ ፐርሰን አሁን ለምሳሌ አንድ አምላክ ነው ማመልከው። የማመልከው አምላክ ደግሞ የተረዳሁት ደግሞ እንዴት ነው? ልክ ጭንቅላቴ እጄን እንደሚያዘው አብ ለክርስቶስ ለአብ ታዟል፣ የማዳንን ስራ ለመስራት ታዟል። ስለዛ የፍጡር የመሆንን ወይም ደግሞ ፍጡር ብቻ የመሆንን የሚያሳይ እንትን አይደለም። ስለዛ አሁን ቢሮ ከኔ ነው ፖዞኖ ነው። አማኑኤል ተመለስ። ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ። ሞዴሬተሮች አንድ የሚጽፉትን አስገቧቸው። ስልክ ገብቶበት ይሆናል ወይ ባትሪ ዘግቶበት እንደሆነ ግን ቱ ዘ ፖይንት ቢያወራ ብዙ ነገር ታወሩ ነበር። ኦኬ ክርስቲያኖች አንድ ቁጥር። እሺ አማኑ አንድ አካሄድ ልንገርክማ። ይሰማል አማኑ? አይማ ምን መሰለህ አሁን አንተ የምታወራቸው ሀሳቦች ምናምን አሪፍ ነው። ያው ብዙን ጊዜ እዚህ ስለምናነጻጽር እንትን ይላል የምንረዳው ሀሳብ ነው። አሁን ምን ታደርጋለህ መሰለህ ኢየሱስ ክርስቶስ አምላክነት ላይ ስለሆነ የምናወራው በቃ ኢየሱስ ክርስቶስ አምላክነትን ያሳየኛል የምትል ጥቅስ ጥቀስና እሱ ጥቅስ ላይ አወሩ። ኦኬ እሺ አንድ ቀለል ያለ ጥቅስ ዮሐንስ አንዳንድ። እሺ በቃ ቀጥሉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው የፈለከው? ሶስቱ አንጓ ነው ያለው እና ከሶስቱ አንጓ ውስጥ የመጀመሪያውን አስረዳኝ፣ ሁለተኛው አንጓ እና ሶስተኛውን አንጓ አስረዳኝና ምን ለማለት እንደተፈለገ እዛ ላይ እስቲ የሆነ ነገር በላይ። ኦኬ እሺ ቪዲዮ መክፈት ብትችል ከሆነ ማይመች ቦታ ላይ ስለሆንኩ መጽሐፍ ቅዱስን ብትከፍት ቃሪ ማንበብ እችላለሁ ከፈለክ። በመጀመሪያ ቃል ነበረ ከፍተን ለነሱ አይ እዚህ ላሉትም አረ እዚህ ውስጥ ዮሐንስ ወንጌል አንዳንድ ነው ማለት ተባበረ። የሚመች ከሆነ ማይመች ከሆነ ችግር የለም። ከፍተላል ዮሐንስ ወንጌል አንዳንድ እናውጣለት ጃቢር። ግን አብዛኛውን ሰዎች ያውቁታል ጥቅሱን፣ ክርስቲያኖቹ ሙስሊሞችም ያውቁታል። በጣም ተወዳጅ ጥቅስ ነው። በጣም ብዙ ሰው የሚጠቀሰው ነገር ስለሆነ ማለት ነው። ስለዚህ እንትን ነው ኢነርጂን ባታባከል ጥይት ባታባከል ለማለት ፈልጌ ነው። አይ ጥይት ማባከን እፈልጋለሁ ካልክ ይከፍትላል። ጃቢር ክፈትለት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ቋርጉኛ እንዴ ሞዴሬተሮች በትልቁ አርጉኛ እንዴ ዮሐንስ ይታያል። አዎ የኔ አባት ይታያል። ቀጥል አማኑኤል። ኦኬ እሺ ትንሽ ካሜራውን ተጋርጋት ወደ ጎን ነው ወደ ላይ እሺ ዮሐንስ ወንጌል 1:1 እንደዚህ ይላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ላምብልሽ አማኑኤል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ይላል። ቀጥል። ከዛ ምን ይላል? ሁሉም በእርሱ ሆኖ ከሆኑስ አንድችስ እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ልቀጥል።
እሺ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል እንትን ብርሃንም በጨለማ ይበራል ጨለማም አላሸነፈውም ከእግዚአብሔር የተላከ ስሙም ዮሐንስ የሚባል አንድ ሰው ነበር ይላል። ቀጥል ትንሽ እንውረድና ሐሳቤን ይቀጥላል ወይ አድርገ ምክንያቱም እንደዛ ከሆነ በጣም ልናድር ነው እኮ ነገር ማለት አሁን ራሱ 6 ደቂቃ ሆኗል። አንዴ እየጨረሳችሁ አድርገ መጽሐፍ ቅዱስ ላይ ያሉትን ነገሮች ምን ለማለት ፈልገ ነው የሚለውን ነገር ራስ ሐሳብን አስረዳ። ኢየሱስ አምላክ ነው የሚል ድምዳሜ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ካለው ጀምሮ ከመጀመሪያው ጀምሮ መናገር ነው ያለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ 3 አንጓዎች አሉ። ምን አንጓ የሚል በመጀመሪያ ቃል ነበረ፣ ሁለተኛው ቃልም በእግዚአብሔር ዘንድ ነበረ፣ ሶስተኛው ቃልም እግዚአብሔር ነበረ የሚል አለ። የመጀመሪያው ኤና ሃርኬ ሄኖሎጎስ በመጀመሪያ ቃል ነበረ ይላል። መጀመሪያ ለሚለው የግሪከኛው የሚጠቀመው አርኬ ነው። ከጥንት ጀምሮ ከመጀመሪያው ጀምሮ ቃል ነበረ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውና የሰማ ነው ይላል። ስለዚህ ከመጀመሪያው አርኬ ከመጀመሪያ ጀምሮ ሲሰማ የነበረ ቃል ነበረ። እነማናቸው ያንን ቃል ሲናገሩ የነበሩ ስንል ሐዋርያት ሥራ ምዕራፍ 3 ቁጥር 21 ላይ አምላክ ከመጀመሪያ ጀምሮ በቅዱሳኑ አፍ የተናገረው ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ ተነግሮ የነበረው በብላቴናው በዳዊት ቤት የመዳን ቀን ተነስቷልና ይላል። ስለዚህ መሲሁ ስለ መሲሁ የሚመጣው ቃል ከመጀመሪያው ጀምሮ ነበረ፣ ሲነገር የነበረ ነበረ። ያ ቃል ከየት ነው የሚመጣው ካልን ኤርሚያስ 7:1 ላይ ከአምላክ ዘንድ ወደ ኤርሚያስ እንዲህ ሲል መጣ ያ ቃል ይላል። ስለ መሲሁ የሚናገሩ ቃላቶች አጠቃላይ ከአምላክ ዘንድ ነበረ የሚመጣው ማለት ነው። ይህንን ነው እየተናገረ ያለው። ሶስተኛው አንጋ ቃልም እግዚአብሔር ነበረ አለ። ኡስታዝ ይቅርታ፣ በጣም ይቅርታ። ኦኬ እሺ፣ ይህንን ሐሳብ ለማውራት ያስጀመርኩት እኔ ስለሆንኩ አንድ ሐሳብ ልናገርና ትቀጥልልኛለህ። እኔ ላወራ ያሰብኩት ሐሳብ ምንድን ነው? ቁርአን ላይ ኢሳ የአላህ ሩህ ነው የሚል ጥቅስ አለ አይደል? የለም። ኢሳ የአላህ ሩህ ነው አይልም አይልም። አንዴ ላውጣ ትፈቅድልኛለህ? ፓውዝ ስለሚሆን ትንሽ ፈቅድልላለህ። ኦኬ ነገር ቁርአኑን ቁጥሩን ካወቀው ያወጣልሃል ጃቢር። ቆይ አንዴ ላውጣው ነው። ቆይ እኔ አውጣዋለሁ። እሺ ያወጡልሃል እኮ አንተ ጥቅሱን መናገር ብቻ ነው የሚጠበቅብህ። እማማ ሁለቱ እያየሽ ግቢበት። ኦኬ ኡስታዝዬ መጥቻለሁ። ከቁርአን ላይ ሱር አልነሲ ምዕራፍ 471 ላይ የሚያወጣልኝ ሰው ካለ የሚባል ነገር የለም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ብለህ አስተካክለው። እሺ እሺ ኡስታዝዬ ይቅርታ። ምንም ችግር የለው። ኦኬ ጥሩ አውጣለት። አንዋርም በትልቁ አድርጉትና እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ ይላል። የት ቦታ ላይ ነው ኢሳ የአላህ ሩህ ነው የአላህ መንፈስ ነው የሚለው? እዚህ ጥቅስ ላይ ባይረ ቃል አውጥታ አሳየኝ።
አማኑኤል አንዴ ቆይ መልስ እሰጣለሁ። 1 ደቂቃ። ኦኬ ኡስታዝ አራን አይሰማም፣ ኔትወርክ መሰለኝ። ማለው ገናችን አልቀጥል። ኦኬ እሺ፣ አሁን ወደ ዮሐንስ 1:1 ተመልሰን ሐሳቤን እናገራለሁ። ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ወይ ቃልም አንዳንድ አትሄድም እሱ ላይ መጀመሪያ፣ ምክንያቱም እዚህ ጋር ገብተሃል፣ እዛ ጋር አቋርጠህኝ ወደዚህ ገብተሃል። አሁን ደግሞ ልክ ይህንን እዛ ሳወራ ወደዚህ መምጣት ስለማይቀር መጀመሪያ ይህንን ጨርስ ማለት ነው። ወረድክ? ኦኬ እንደበቃው ጃቢር እንዴት ነው ሰብሩ? ተሰብራል? ኡስታዝ አሪፍ ልጅ ነው። አረ ጸባዩ እኮ ስላሳመረ እኮ ነው የሰበርከው። ከሰቆጣ እንዳይሆን እንጂ እስከዛ ሌላ ሰው ይቀጥላል። ይቻላል። እሺ ከስር ያለከው ልጅ አለክ? ዘኤንጅል አቤት አለው። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ቀጥል። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አሁን እሺ ለኢየሱስ ክርስቶስ አምላክነት የዋለ ጥቅስ አምጣ፣ መቀጠል ትችላለህ። ይቅርታ የራሴን ኦፍ አደርጋለሁ ብዬ አንተን አደረኩኝ። ይቅርታሽ። እሺ መልካም። ምናልባት ከመጽሐፍ ቅዱስ ላይ የምናገኘው ቃል በቃል ኢየሱስ ክርስቶስ ወይም እኔ እግዚአብሔር ነኝ ያለበት ቦታ እናገኘው፣ ግን ምናልባት የገለጸበትን መንገድ አይተን ነው የምንነሳው። በመጀመሪያ ግን ከዚህ በፊት ምናልባት ሁላችንም የሚያግባባን መጽሐፍም ወይም ቁርአን መጽሐፍ ቅዱስም ወይም ቁርአኑም የተጻፈው በማን ነው ብለን ነው የምናምነው ሁላችንም። ሄሎ ይሰማል? ጥቅስ ካለ ጥቅስ አምጣ፣ ችግር የለውም። ማን ጻፈው ሳይሆን ማን ተናገረው ነው ዋናው ነገር ነጥቡ። የቁርአን አምላካችን አላህ ነው። የቁርአን ጸሐፊዎች ደግሞ ሰሃባዎች ናቸው። አሁን ወንጌሉን ማን ጻፈው አይደለም ጥያቄያችን። ስለ ባይብል አመጣጥ አይደለም እንትናችን ፕሪዘርቭ ነው ወይ አይደለም የሚለው ነገር ሳይሆን መጽሐፋችሁ ላይ ብሉይ ኪዳን እና አዲስ ኪዳን ከ39 ብሉይ ኪዳን አዲስ ኪዳን 27 ከ9 እስከ ራዕየ ዮሐንስ ድረስ ባለው ኢየሱስ አምላክ ነው የሚል ጥቅስ አንድ ጥቅስ አምጣና ያ ጥቅስ እውነት ስለ ኢየሱስ አምላክነት የሚናገር ነው ወይስ አይደለም የሚለው እናየውና የሚናገር ከሆነ በቃ መጽሐፋቸው ኢየሱስ አምላክ ነው ብሎ ይናገራል ብለን እንላለን። የማይናገር ከሆነ ግን እስከ መጨረሻው ሊንጉዊስቲካል አፕሮች፣ ግራማቲካል አፕሮች፣ ቴክስቹዋል አፕሮች እና ኮንቴክስቹዋል አፕሮች ተጠቅመን እንሞግታለን ማለት ነው። ኤኒ ሴክ ኦፍ አርጊመንት ተጠቅመን ማለት ነው። እና ጥቅስ አምጣና ጥቅሱን ቁጭ ቁጭ ድቁ ድቅ አድርግልን መጀመሪያ
መልካም። ምናልባት ስለ አምላክነቱ ልንገልጽበት የምንችለው ዮሐንስ ቅድም እየተነሳ ነበር። ዮሐንስ ወንጌል ላይ ምዕራፍ 20 ከቁጥር 28 ላይ ቶማስ ስላመነበት መንገድ ማለት ነው ጌታዬና አምላኬ ብሎ ቃል በቃል የተናገረበት። ችግር የለውም ፍሪ ሆነ። እሺ መልካም። ምናልባት ቶማስ ኢየሱስ ክርስቶስ ከሰቀለ በኋላ አላመነም ነበርና ራሱ አምላክ ትክክለኛ መሆኑን በተቸነከረው እጆች ውስጥ አስገብቶ ባየበት ሰዓት ነው አቃጠለው ያ የመለኮት ኃይልና እጁንም እንደ እንትን አኮማተረው ነው የሚለውና ከዛ ቀጥሎ ምዕራፍ 20 ላይ ቶማስ ራሱ በቃሉ የተናገረው ጌታዬ አምላኬ ብሎ መለሰለት ይላል። ምናልባት ያንን ከምን አኳያ ታዩታላችሁ እናንተ? ኦኬ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 አውዱ ላይ ስትመለከተው ኢየሱስ 28 ላይ ዳለው ወደ 28 ላይ ነው። እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋል። ለደቀ መዛሙርቱ ነው ኢየሱስ የተናገረው። የኢየሱስም የሐዋርያትም አምላክ እንዳለው አምላኬ እያለ የሚጠራው አካል እንዳለ ከተናገረ በኋላ ቶማስ የሚባል ሰው ቀረና ዮሐንስ ሳላየው የተወጋበትን ሳላያምንም ሲል ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ 28 ላይ ቶማስም ጌታዬና አምላኬ ብሎ መለሰለት ይላል። እንግዲህ ይሄ የተጻፈው በግሪክ ኮይኔ በሚባል ነው የተጻፈው። ግሪክ ኮይኔ ላይ ግራምፊ ሻርፕ ሩል የሚባል አለ ታውቃለህ? የግሪክ ሰዋሰው ህግ ግራምፊ ሻርፕ ሩል ሰምተህ ምናልባት ታውቃለህ? አይ አላውቀውም። ኦኬ እሱ ጋር ሲናገር ምን አለ? ስድስተኛው ህግ የግራምፊ ሻርፕ ሩል ስድስተኛው ህግ እንደዚህ የሚል ነበረ። ሁለት ነጠላ የማዕረግ ስሞች እና በሚል መስተጻምር ተያይዘው ተመሳሳይ ሙያ ካላቸውና የመጀመሪያው የማዕረግ ስም ከፊት ለፊቱ ውስን መስተጻምር ካለ እንዲህ ሁለተኛው ላይ የማዕረግ ስም ላይ ከፊት ለፊቱ ውስን መስተጻምር ካለ የሚያመለክተው ስለ 2% ነው ብሎ አስቀምጦታል። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ስትመለከተው የመጀመሪያው የማዕረግ ስም ላይ ኩሪዮስ ከሚለው ፊት ለፊት ላይ ሆ የሚል አመልካች ውስን መስተጻምር አለ። በሁለተኛው ቴዎስ በሚለውም ላይ ፊት ለፊቱ ላይ አመልካች ውስጥ መስተጻምር አለ። ከዛ በኋላ ደግሞ ሙያው ራሱ አገናዛቢ ነው ራሱ ማለት ነው ያለው ማለት ነው። ሙ የሚል ነገር አለ። ሙ በሁለቱም ማለት ነው። ሙ የሚል ነገር አለ። ስለዚህ ቶማስ አምላኬና ጌታዬ ያለው 2%ኖችን ነው ብሎ ነው የሚያስቀምጠው እንደ ግራመሩ ማለት ነው። ጌታዬ የተባለው ኢየሱስ ነው። አምላክ የተባለው ደግሞ አብ ነው። ኢየሱስ በአንዴ 2% ሊሆን አይችልም ግራማቲካሊ ማለት ነው። ኤግዛምፕሎችን መስጠት ይቻላል። ለምሳሌ የማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል አለ። እናትና አባት ስንት ፐርሰኖች ናቸው? ሁለት ናቸው። እናትና አባት በሚለው 2% ናቸው ብለን ድምዳሜ ላይ ያደረሰን ግራማቲካሊ ምኑ ነው? ሁለቱም ያው በጾታ ልንለያቸው እንችላለን። እናት አባት ነው። አይ እናትና አባት የሚለው እንትን ነው ጄኔሪክ ኔም ነው አይደለ? የማዕረግ ስም ነው። ከፊት ለፊቱ ምን አለው? እናትና አባት ከሚለው ዴፊኒት አርቲክል አለው አይደለ? ኖ ዴፊኒት አርቲክል አለው። አዎ ስለዚህ ሁለት አካላቶችን የሚያመለክት ኢየሱስን ነው አምላክ ያለው አብን ነው ብዬ ነው እየሞገትኩ ያለሁት። ግራማቲካሊ መሞገት ከቻት እሱ ላይ ሞገተኝና አይ ግሪክም አልችልም ምናምን ካልክ ደግሞ በሚገባ ቋንቋ መጠት ይቻላል ማለት ነው። እስቲ ሂድበት በተወሰነ። እሺ መልካም። ጌታዬ ያለውን አብ ነው ነው። አይ ጌታዬ ያለው ወልድን ነው። አምላክ ያለው አብን ነው ነው ያልኩ። መልካም። ምናልባት ግራማቲካሊ ጥሩ አይደለም ቱ ቢ ኦነስት። ስለዚህ እኔ በገባኝ ልክ ለመመለስ ልሞክር። ትችላለህ። አንድ ኤግዛምፕል ልስጥ። ምናልባት ይቅርታ አቋረጥኩ። ሶሪ በጣም ዲስሪስፔክት ካረ። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ግሪክ ሰብስጀንት የሚባል መጽሐፍ ታውቃለህ? አዎ ግሪክ ሰብስጀንት። እሱ ላይ ምን ይላል? ቶ ኩሪዮ ካይ ቶ ባስሊ ይላል። ኩሪዮ የተባለውና ባስሊ የተባለው ማን ናቸው? ኩሪዮ እና ባሲሊ። ኩሪዮ ማለት ጌታ ማለት ነው አይደል? ባስሊ ማለት ንጉስ ማለት ነው። ቶ ኩሪዮ ካይ ቶ ባስሊ ይላል። እሺ እዛ ጋር አሁን ኩሪዮ የተባለው ጌታ የተባለው ማን ነው? ንጉስ የተባለው ማን ነው?
አንደኛ ዜና መዋዕል ምዕራፍ 20 ቁጥር 29 ላይ ራሳቸውን አዘንብለው ለጌታና ለንጉሱ ሰገዱ ይላል። ስለዚህ ጌታ የተባለው ማን ነው? ንጉሱ የተባለው ማን ነው? ኪዮ የተባለው ንጉሱ ነው። ጌታ የተባለው ኩሪዮ የተባለው ማን ነው? ባስሊ የተባለው ማን ነው? ባስሊዮስ እና ኩሪዮስ የተባሉት ማና ማን ናቸው? ምናልባት ስለነዚህ እርግጠኛ አይደለሁም። አማርኛው ላይ ስታወጣው ታውቀዋለህ እኮ ጥቅሱን። አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ላይ ምንድን ነው የሚለው? ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል አይደል? እሺ አንደኛ ዜና መዋዕል 29 ምዕራፍ 29 ቁጥር 20 ላይ የምታውቀው ጥቅስ ነው ብዬ ነው። ባይብል የምታነብ ከሆነ ታውቀዋለህ ብዬ አስባለሁ። እሺ ስለዚህ ራሳቸውን አዘንብለው ለጌታና ለንጉሱ ሰገዱ ይላል። ኩሪዮስ የተባለው ማን ነው? ባስሊዮስ የተባለው ማን ነው? ኩሪዮ ካይቶ ባስሊ ነው የሚለው ማን ናቸው? እግዚአብሔርና ዳዊት ናቸው። እግዚአብሔርና ዳዊት ነው። ጌታ የተባለው እግዚአብሔር ነው። ባስሊዮስ ንጉስ የተባለው ደግሞ ዳዊት ነው። ግን ስትመለከተው ግራማቲካል ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዳለው ኩሪዮ ካይቶ ባስሊ ነው የሚለው። ፎርሙ ደግሞ ስትመለከተው ጄኔቲቭ ፎርም ነው። አገናዛቢ ሙያ ነው የተጠቀመው። ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው ግራማቲካሊ የሚያስኬድ አይደለም ነው። ምናልባት አሁን እንዳንተ አይነት ቅን ሰው ደግሞ ሲመጣ ምናልባት እሺ ችግር የለውም ግራማቲካሊ ምናምን እያሉ ዝም ብሎ አንደኛ ጊዜ የሚፈልግ ነገር ነው፣ ጥናት የሚያስፈልገው ነገር ነው። ግን በቀንነት ስለመጣ አንድ ጥቅስ ልስጥህና ወደ አንተ መለሳለሁ ማለት ነው። ወይም ደግሞ እሺ አውራ ከፈለክም። እሺ ምናልባት ከዚህ ውጪ ደግሞ እናንሳ፣ ምናልባት የሚቀራረብ እኔን ያየ አብን አይቷል የሚልበት ዮሐንስ ወንጌል እዛው ላይ ምዕራፍ 14 ከቁጥር 9 አካባቢ ላይ እንደዛ ብሏልና እሱን እስከምን ጨረስን? አይ ምናልባት አንድ ላይ እንድናያይዘው ይሄኛው ምናልባት ከግራማቲካል ጥሩ ነው። ውጪ አፌ ትንሽ ናት እንድታያና አንድ ጉርሻ ከጎረስኩኝ በኋላ ነው እሷን በደንብ አላምጬ ምናምን ከጎረስኩኝ በኋላ በደንብ ወደ ሲገባ ሁለተኛ ጉርሻ የምበለው ማለት ነውና የመጀመሪያውን ጉርሻውን በደንብ ላጣጥማት ላኝካት ይቻላል። መልካም ምናልባት ሁለታችንም አብረን እንድንሄድ ብዬ ነው። ሊንጉስቲክ ላይ ጥሩ አይደለም ብዬ ያለው ምናልባት ግራማቲካል ያለ ሊንጉስቲክ እንጠቀማ ይቻላል። እንደዛ ይቻላል። ኦኬ እንደዛ ይሻላል። ኦሪት ዘፍጥረት ምዕራፍ 19 ቁጥር 18 ላይ በአማርኛ እናወራለን፣ ችግር የለውም። አማርኛና እንግሊዝኛ እናወራለን። ኦኬ ሎጥም አላቸው ይላል ለመላእክቶቹ፣ ጌታ ወይ እንዲህ ሳይሆንብን እነሆ ባሪያ በፊት ሞገስ አግኝቷልና አለ ይላል። እንግሊዝኛውን አውጣለት አንዴ። ቆንጆ ጥቅስ ስለሆነ ከማቴዎስ ወንጌል ከዮሐንስ ወንጌል 28 ጋር ተመሳሳይ አቀማመጥ ስላለው ነው። እዚህ ጋር ኦሪት ዘፍጥረት ምዕራፍ 19 ቁጥር 18 ላይ ቁጥር 18 ዘሎት ሴድ አንቱ ዘም ይላል። ለማን ያለው? ኤንድ ሎት ሴድ አንቱ ዘም ይላል። ለማን ያለው? ሎት ሴድ አንቱ ዘም የተባሉት እነማን ናቸው? ኦብጀክቲቭ ፕሮናውን ላይ ያሉት ዘም ከላይ ያለውን ብናየው ይሻላል። ምናልባት መላእክት ናቸው። ስለ መላእክቱ ነው የሚያወራው፣ ስለ ሁለቱ መላእክት ሎጥ ቤት የገቡት ማለት ነው። ሎጥ ቤት የገቡት መላእክት ናቸው። ከዛ ምን አላቸው? ኦ ኖት ሶ ማይ ሎርድ አለ። ይቅርታ ኦኬ እዚህ ጋር ይላል አንቱ ዘንድ ይላል ማይ ሎርድ አለ ቢሆልድ ናው ዩ ሰርቫንት አለ ባሪያን አትለፈው ይላል። ባሪያን አትለፈውና ጌታዬ ወይ እያለ የሚያወራው ማንን ነው? ባሪያን ወደ ኋላ አትለፍሽ። አዎ ጌታዬ ወይ እያለ የሚያወራው ማንን ነው? መልአኩን ነው አይደለም፣ ፈጣሪ ነው እያወራ ያለው። ግን በማን ሐሳቡ ነው እያወራ ያለው? በመልአኩ ሎርድ ሴድ አንቱ ዘም ነው የሚለው። አዎ በመላእክቶቹ በኩል ፈጣሪን እያናገረ ነው ያለው እንጂ ጌታዬ የሚለው ባሪያን አትለፈው የሚለው መላእክቶችን ሳይሆን
አስታኮ ነው። እንዲህ አይነት ነገር ግራማቲካሊ ያለ ልክ እንደዛው ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ቶማስ ሴድ አንቱ ሂም ይላል። ቶማስም ለሱ እንዲህ ያለው ይላል ጌታዬና አምላኬ ብሎ አለ ይላል። አየህ ልክ ሂሴድ አንቱ ዘም እንዳለው ሁሉ ሂሴድ አንቱ ሂም ነው ያለው። ተመሳሳይ ግራመር ነው። ያ ማለት ሎጥ ጌታዬ ወይ ባሪያን አትለፈው ሲል ባሪያና ጌታዬ ያለው ማንን ነው? ባሪያህን እያለ ስለራሱ ሲያወራ ጌታዬ ወይ እያለ የሚያወራው መላእክቶቹን ሳይሆን በመላእክቱ በኩል አስታኮ ፈጣሪን እያናገረው ነው ካልክ፣ በተመሳሳይ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ያለው የኤክስክላሜሽኑ የሚያመለክተው ወደ ፈጣሪ ነው የሚጠጋው ማለት ነው። ቶማስ ኢየሱስን እያናገረ በኢየሱስ ውስጥ በእኔ የሚኖረው አብ እርሱ ስራውን ይሰራል ስላለ ዮሐንስ ወንጌል 14:10 ላይ በእኔ የሚኖረው እርሱ አብ እኔ ከራሴ ምንም አልናገርም በእኔ የሚኖረው አብ እርሱ ስራውን ይሰራል ስላለ፣ ስለዚህ በክርስቶስ ውስጥ ወይም ደግሞ በዛ በነቢይ እያናገረ ያለው ልክ በመላእክቶቹ በኩል እያናገረው ሎጥ እንደነበረው ቶማስንም ሲያናገረው የነበረው ፈጣሪ በክርስቶስ በኩል ስለነበረ ከዛ አንጻር ቶማስ ጌታዬና አምላኬ አለ እንጂ ኢየሱስን አምላኬ ለማለት ፈልጎ አይደለም የሚል ሁለተኛ ሙግት አለ ማለት ነው። ይሄን እስቲ ጊዜ ሰጣጥ ነው ምናልባት እንትን ካለ ማለት ነው። እሺ መልካም። ምናልባት እዚህ ጋር ሎጥ ላይ ያየ ነው ጌታዎቼ ሆይ ነው የሚለውና ጌታዬና አማርኛውን እንደዛ የሚለው አማርኛ ግሪከኛው ኩሬ ነው የሚለው። ኩሬ ማለት ጌታዬ ማለት ነው። ፓዮሶዩ ነው የሚለው ጌታዬ ባሪያህን አትለፈው ይላል እዛው ላይ። አማርኛ ላይ ራሱ ባሪያህን ነው የሚለው፣ ባሮችን አይልም አይደል? ባሪያህን ይለዋል እዛው ላይ። አማርኛ ባሪያህን ነው የሚለው። ባሪያህን ነው። ስለዚህ ባሪያህን የሚለው ማንን ነው? ራሱን ሎጡ እኮ ባሪያህን እኮ ማንን ነው? ባሪያህን እያለ በሁለተኛ መደብ በነጠላ የሚያናገረው ማንን ነው? ሎጥ እያናገረ ያለው ማንን ነው? መላእክቱን እያናገረ ያለው ባሪያህን አትለፈው እያለ። መላእክቶችማ ሁለት ናቸው እኮ መላእክት ሁለት ናቸው። ባሪያህን አትለፈው እያለ የሚያናገረው ማንን ነው? ኦኬ ቀጥታ ፈጣሪውን ነው ማለት ነው። ስለዚህ ይሄን ነው ነገር ነው ያለው። አይ ቲንክ አዲሱ መደበኛ ትርጉምም አስተካክሎታል ይመስለኛል። አለ አዲሱ መደበኛ ትርጉም አነዋል። ፕሮቴስታንት እና ኦርቶዶክስ ነህ? ኦርቶዶክስ ነህ። እስቲ 80 ያሉን አውጣለት እስቲ ምናልባት እነሱ ካስተካከሉት፣ ካልሆነ አዲሱ መደበኛ ትርጉም ታውጣለታል። እሺ ሎጥ እስቲ የኦርቶዶክስ ባይብል ከዛ በኋላ ደግሞ የአዲሱ መደበኛ ትርጉም እናይና ከዛ ወደ ቀጣዩ ነጥብ እንሄዳለን። ቁጥር 19-18 እኛ ትርጉሙን አውጣለት እስቲ እሱን አውጣለትና ወደ ቀጣዩ ፖይንት ወደሱ። በነገራችን ላይ ከታች ሙስሊም ነው እያሉ ነበረ። በሙስሊም አካውንት ገብተህ ነው እንዴ? አዎ አጋጣሚ እዚህ ያየን ነበርና አጠገብ ሙስሊም አለ። የሙስሊም አካውንት ነው የምታወራው? አዎ ተኝቷል እሱ አሁን። ኦኬ ያየን ነበር። አሁን በራስ አካውንት ና ሌላ ነገር የሆነ እንደዚህ ፖለቲካው በጣም ከባድ ነው እዚያ። አሁን አንተ ክርስቲያን ነህ። መልካም። አይ አጋጣሚ እንትን እያልን ስለነበር ነው ላይቭ ሲገባ ያየውና ወደ እኔ ሰጥቶኝ። ኦኬ ጥሩ። ስለዚህ አሁን እንትን ብለናል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 28ን አይተናል ማለት ነው። ስለ ኢየሱስ አምላክነት በፍጹም አያሳይም የሚል ሙግት ነው ያለኝ። ክፉኛ ሙግት ነው ያለኝ። ስለዚህ በዚህ ነገር ላይ የምትለው ነገር ካለ ጨምርና ማጠቃለያ ሰራበትና ወደ ቀጣዩ ጥቅስ መሄድ እንችላለን። ምናልባት አሁን ከገለጽክልኝ አኳያ ቃላቶቹን በግልጽ ግራማቲካሊ ልናጠራው እንችላለን። እሱን አይቼ እንትልል እችላለሁ። ተመልሼ እመጣለሁ በሌላ አካውንት በራሴ ላይ። ግን በትክክል እሱ ጋር ደግሞ የሚያሳየው የቶማስ ምንም እንትን ያለበት ነገር የለም። ከታች ምናልባት እዛው ላይ 29 ላይ ኢየሱስም ስላየኸኝ አምነሃልና ሳያዩ የሚያምኑ ብፁዓን ናቸው አለው። ምናልባት እነዚህ ሁለቱ ሀሳቦች ተያይዘው መሄድ የሚችሉ ናቸው። ራሱ የመለሰለት አመላለስና ቶማስ ደግሞ የጠየቀበት እንትን የገለጸበት አገላለጽ
በአውዳዊ አገላለጻቸው አንድ አይሆንም ወይ? አዎ እንደዛ ነው። የሆነ አጎትህ ወይ አክስትህ በጣም የምትወደው አጎትህ ወይ አክስትህ ወይ ወንድምህ ወይ እህትህ ወይ እናትህ ወይ አባትህ ሳታስበው ቢመጡ ደንግጣ አንተ ወይም ደግሞ ሰርፕራይዝ ሲያደርጉ ኦ ማይ ጋድ ኦ ማይ ሎርድ ብለህ ብትል ለእነሱ ነው ያልካቸው ማለት ከድንጋጤ የተነሳ ማለት ነው። ግን እነሱን ጌታዬና አምላኬ እያልካቸው ነው ማለት አይደለም። እነዚህ ኤግዛምፕሎች በቁና ማቅረብ ይቻላል ባይብል ላይ ያው ጊዜ ከመቆጠብ አንጻር ሀሳቡን እንድትረዳው ከሚለው አንጻር እንደ አነጋገሮች አሉ ባይብል ውስጥ ማለት ነው። ታቦቱን ሲያገኙት ጌታዬ ሆይ እያሉ የሚናገሩበት አግባብ አለ። አንዳንድ ጥቅሶችን ልስጥ ከፈለክ ማለት ነው። ምናልባት አይ ቲንክ ይጠቅምሃል። ታቦት ሲያገኙ ታቦቱን ጌታ ሆይ እያሉ የሚሉበት ልክ አንተ አሁን እንዳልከው ማለት ነው ሲያረጉ የምታይበት አግባብ አለ። እሺ ዘኍልቍ ምዕራፍ 10 ቁጥር 34 ላይ ዘኍልቍ ምዕራፍ 10 ቁጥር 34 ላይ ኦሪት ዘኍልቍ ምዕራፍ 10 ቁጥር 34 ላይ አየው ሙሴ በታቦቱ በተጓዘ ጊዜ ጌታዬ ሆይ አማርኛው ምንድነው የሚለው? አቤቱ አቤቱ ማለት ያው ጌታዬ ሆይ ማለት ነው። ወይም ደግሞ ያህዌ ሆይ በጠላቶቼ ይበተኑ የሚጠሉ ከፊት ይሸሹ ይል ነበር አለ። ከዛ በኋላ ደግሞ ባረፈ ጊዜ ታቦቱ ጌታዬ ሆይ ወደ እስራኤል እልፍ አእላፋት ተመለስ ይል ነበር ይላል። ማንን ነው እያናገረ ያለው? በሁለተኛ መደብ በሁለተኛ መደብ ማንን ነው እያናገረ ያለው? ጌታዬ ሆይ እያለ ወይም አቤቱ እያለ የሚያናገረው ማንን ነው? አምላኩን ነው፣ ፈጣሪ። ግን ሙሴ ታቦቱ በተጓዘ ጊዜ ነው የሚለው። ጌታዬ ጠላቶች ይበተኑ የሚጠሉ ከፊት ይሸሹ ይል ነበር አለ። ባረፈ ጊዜ ታቦቱ ባረፈ ጊዜ ደግሞ ጌታዬ ሆይ ወደ እስራኤል እልፍ አእላፋት ተመለስ ይል ነበር ይላል። ታቦት ደግሞ የእግዚአብሔር መንበር ማደሪያ ነው ብለን ነው የምናስበው። ለዛ ነው ጥሩ። ኢየሱስም እንደዛው ማለት ነው። ዮሐንስ ወንጌል ምዕራፍ 10 ምዕራፍ 14 ቁጥር 10 ላይ በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል። እሱም የአምላክ ቤተ መቅደስ ነው። ያንተም የአምላክ ቤተ መቅደስ ነው ይናገራል። የአምላክ ቤተ መቅደስ በሱ በኩል አምላክ እግዚአብሔር እንደሚናገር ይናገራል። ስለዚህ እሱ ራሱ ቤተ መቅደስ ነው፣ ታቦትም ነው ኢየሱስ። እንደዛ ሳይሆን አብና ወልድ በተዋህዶ ነው እንትን ማለት ተዋህደ ስንል ልነጣጥላቸው ማንችላቸው ናቸው። ለምሳሌ ቅድምም ስለ ሚስጥረ ሥላሴ ሲነሳበት ነበር እንዴት ሰው እንደሆነ ወልድ እንዴት ሰው እንደሆነ ማለት ነው። ያ ማለት ተፈጠረ አይደለም የምንለው ተዋሃደ ነው። ከሰው ጋር የሰውን ባህሪ ነሳ ነው እንጂ በቀጥታ ሰው ሆነ አይደለም። አምላክም ነው ሰው ተፈጠረ። ድንግል ማርያም ማፀም የተፈጠረው ታዲያ ምንድን ነው? ተፈጠረ አይደለም ተዋሃደ ነው። የተፈጠረው ድንግል ማርያም ማፀም ከስጋዋ ስጋ ነሳ ነው። ኢየሱስ ክርስቶስ ከስጋዋ ስጋ ነሳና እንደዛ ከሆነ ለምን ነው ጌታ እግዚአብሔር ፈጠረኝ ለምን አለ ኢየሱስ? ታዲያ እንደዛ ከሆነ እግዚአብሔር ፈጠረኝ ለምን አለ? የቱ ጋር ያለው ካልፈጠረው ቢለስ አሁን እግዚአብሔር ፈጠረኝ ካለ ፍጡር ነው ብለህ ታምናለህ? እግዚአብሔር ፈጠረኝ ቢልህ ኢየሱስ ፍጡር ነው ብለህ ታምናለህ ወይ? ኢየሱስ እግዚአብሔር ፈጠረኝ ሊል ይችላል። ምናልባት በትክክል የት ጋር እንዳለ አላየሁትም። ግን ቢልህ አሁን እግዚአብሔር አንድ አካል መጥቶ እግዚአብሔር ፈጠረኝ ቢልህ ምንድን ነው የምትለው? ማንኛውም ፍጡር እኮ የእግዚአብሔር ፍጡር ነው። ገባኝ። ኢየሱስ እግዚአብሔር ፈጠረኝ ቢልህ ምን ትላለህ? ፍጡር ነው ብለን የምትለው ወይስ አይደለም? አሁን ፍጹም ሰው ሆነ ስንል በሰውኛ ባህሪ ተፈጥሯል። ማን ፈጠረ ብትለው ኦርቶዶክስ ባይብልን አንድ ያውጣለት 80 ያዱን አውጣለትና መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያውጣለት። እሺ ምናልባት ፈጣሪ የሚሳነው ነገር አለ ብለን አናምንም። ስለዚህ ሰው መሆን ይችላል አይደል? ሰው መሆን ይችላል አይችልም አይደለም፣ ግን ተፈጥሮ ያለው ይላል ነው ፖይንታችን። ይችላል ወይስ አይችልም? ይችላል ነው አይደል? መሆን የሚባል የሱ ባህሪ አይደለም። ጥያቄው ፎልስ ዳይኮቶሚ ነው ከሎጂክ አንፃር። የሱ ባህሪ ምንድነው? ማስሆን ነው። ማስሆን ረቂቅ ነው፣ በሁሉም ቦታ ያለ ነው አይደል? ነው ስለ ቦታ መሆን አይደለም ጥያቄው። ያነሳኸው ፈጣሪ ሰው መሆን ይችላል ወይስ አይችልም ስትለኝ መሆን የሚለው ነገር እና ማስሆን ይለያያል። ማስሆን ነው ፈጣሪ ማስሆን ነው።
ማስሆን አታውቅም? አድራጊና ተደራጊ አታውቅም? አክቲቭ እና ፓሲቭ። አዎ። ስለዚህ አክቲቭ ነው ፓሲቭ ነው ፈጣሪ? አክቲቭ ነው እንጂ ፓሲቭ ነው? አክቲቭ ነው። ፓሲቭ ነው ወይ? ፓሲቭ አይሆንም እንዴ ነው? ባሽ ስለዚህ መሆን አክቲቭ ነው ወይስ ፓሲቭ ነው? መሆንማ አክቲቭ ቴንስ ነው። አረ መሆን እኮ ነው ያልኩህ፣ ማስሆን አይደለም ያልኩህ። አዎ መሆን ፓሲቭ ነው። ኦኬ ጥሩ። ፈጣሪ ፓሲቭ የሚባል ባህሪ ከሌለው አክቲቭ የሆነ ባህሪ ካለው፣ ስለዚህ አሁን ምንድነው የሚነሳው ነገር? ገቢር ሳይሆን ተገብሮት ከሆነ ስለዚህ እዛ ጋር የሚሆነው ነገር መሆን የሚለው ነገር ጥያቄ ፎልስ ዳይኮቶሚ ነው ማለት ነው። ፎልስ ዳይኮቶሚ ነው ማለት ነው። ልክ አንድና አንድ አራት ነው ወይስ አምስት ነው ብሎ ጥያቄ ቢያቀርብልህ ምንድን ነው የሚባለው? ብላክ ኤንድ ዋይት ፋላሲ ይባላል። ፎልስ ዳይኮቶሚ ነው። ሌላ ሶስተኛ አማራጭ አለ። አንድና አንድ ሁለት ነው ብለህ እንትን ማለት አለብህ። ምርጫ ቢሰጥ አንድና አንድ ስንት ነው የሚል አለ እና ጥያቄ ትጠየቅ። አንዱ ጥያቄ ምንድን ነው የሚለው? አንድና አንድ አንድና አንድ አራት ነው ይላል። ለአንድና አንድ አምስት ነው ይላል። ከዛ በኋላ ከሁለት አንዱ ነው መመለስ ያለበት ተብሎ ተሰጠ። ስለዚህ ጥያቄው ራሱ ችግር አለበት ነው የምትለው ወይ ሶስተኛ አማራጭ መኖር አለበት፣ መልሶ አልተሰጠም የሚል ነገር መኖር አለበት እንጂ ሁለቱን ከሁለት አንዱ ምረጥ የሚባል ነገር ከሆነ ፎልስ ዳይኮቶሚ ነው የሚሆነው። ስለዚህ ፈጣሪ ሰው መሆን ይችላል ወይስ አይችልም ብለህ ከጠየቅ መሆን በሚለው አግባብ ውስጥ ማስሆን የሚባል ነገር አለ። ሶስተኛ አማራጭ አለ። ከመሆን የዘለለ ነገር ማለት ነው ጥያቄው ማለት ነው። እና ጥያቄው ልክ አይደለም ነው የምንለው። ልክ እንደዛ ወደ እንትኑ ተመለስና ይሄኛው ግን እንደዛ አይደለም። መጽሐፈ ምሳሌ 8:22 ላይ ያለው እግዚአብሔር ፈጠረኝ ነው የሚለው። ባዩ ማን ነው? መፈጠሩ ምን ችግር አለው ካልከኝ፣ መፈጠሩ ችግር አለው። ፈጣሪ አይፈጠርም። የተፈጠረ ነገር ደግሞ አይመለክም። እግዚአብሔር ፈጠረኝ ካለ አንድ አካል የተፈጠረ ፍጡር ነው ማለት ነው። ምናልባት ኢየሱስ ክርስቶስ በር ነኝ ብሏል። ስለዚህ በር ነው ብለን መውሰድ እንችላለን ማለት ነው። በር ማለት መግቢያ ነው ራሱ። ፊገራቲቭ ነው ኢላስትራቲቭ ነው? ምንም እሱማ ግንድ ነኝም ብሏል እኮ ራሱ። ፈጠረኝ የሚለውን ሌላ ትርጉም። አሁን ግንድ ነኝ ሲል ያው ትረዳዋለህ እዛ ጋር የተሰጠው። ለምሳሌ ስለዚህ ግንድ ነው ማለት ነው እንደቀጥታ ምናልባት ትርጉም አለው። አሁን እዚህ ጋር ፈጠረኝ የሚለውን ግን መተርጎም አችልም። ምን ብለህ ትተረጉመዋለህ? ከፈጠረኝ ውጭ ፈጠረኝ እኮ አድርጎ ፈጠረኝ፣ የመንገድ መጀመሪያ አድርጎ ፈጠረኝ። ስለዚህ አሁን ፈጠረኝ የሚለውን ምን ብለህ ትተረጉመዋለህ? አንደኛ። ሁለተኛ ማስረጃ ያስፈልጋል። ፈጠረኝ የሚለውን ፈጠረኝ ከሚለው ውጭ ሌላ ትርጉም አለው ብለህ ካልክ በጣም አስቸጋሪ ነው የሚሆነው። ምናልባት አሁን ለምሳሌ ኢየሱስ ይሄው ራሱ ስናየው ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አለ አይደለ? ከፈሪሳውያንና ከሰዱቃውያን ምናልባት ይችኛው እርሾ ማለት ግብዝነት ነው ብሎ ነገር አረፍተ ነገር ብናይ ጥሩ ነው። እሺ ይችኛው እግዚአብሔር ለስራው የመንገድ መጀመሪያ አድርጎ ፈጠረኝ። ግን መፈጠሩን የተናገረ እግዚአብሔር ፈጠረኝ ካለ የተፈጠረ ነው ማለት ነው አይደለ? እኮ አሁን እያወራ ያለው በሰውነቱ ነው ወይስ በፈጣሪነቱ? በምንም ነገር ይሁን ግን እግዚአብሔር ፈጥሮታል ወይስ አልፈጠረውም ነው ጥያቄው። ሁለቱም መለያየት አለባቸው። አንደ ሰውኛ ሲሆን ሁለት ኢየሱስ ነው የሚሆነው፣ ወይ ደግሞ ወደ ንስጥሮስ ነው የሚሄደው። ትምህርቱ ጥሩ አይደለም እንደዛ። የንስጥሮስ ክደትማ እንደዛ ሁለት ኢየሱሶች ናቸው ያሉት ማለት ነው። አንድ የተፈጠረ አንድ ያልተፈጠረ ብሎ ለሁለት ለይቶታል። አሁን እኛ ደግሞ መጽሐፈ ምሳሌ 8:22 ላይ ባለው ጥቅስ መሰረት እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ፈጠረኝ ጊዜ መቅድመ ተግባሉ ይላል። ስለዚህ እግዚአብሔር ፈጥሮኛል ይላል። ፈጥሮኛል ካለ ተፈጥሯል ማለት ነው። የት ነው የፈጠረው? ደግሞ ድንግል ማርያም ማኅፀን ውስጥ ነው የፈጠረው። እሱን ደግሞ ኢሳይያስ 49:5 ላይ ያወጣለት። የራሳቸው የኦርቶዶክስ መጽሐፍ ቅዱስ ነው ያወጣላቸው። ስለ ድንግል ማርያም አልካልንም እኮ። እሺ ድንግል ማርያም ማኅፀን ውስጥ የፈጠረው ማን ነው ይታያል? ከማኅፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል አለ። ስለዚህ እንዲህ ይላል ብሎ እንዲህ ብሎ አለኝ እያለ ይናገራል። ስለዚህ ከማኅፀን ጀምሮ የፈጠረኛል። የፈጠረኝ ካለ ድንግል ማርያም ማኅፀን ውስጥ የፈጠረው ፈጣሪ ያለው ማለት ነው። ኢየሱስ የፈጠረው ፈጣሪው ማን ነው? ማን ነው? እሺ ይሄው እግዚአብሔር አለ። እግዚአብሔር ፈጥሮኛል አለ። ስለዚህ ኢየሱስ ክርስቶስ ምንድን ነው? ኢየሱስማ የእግዚአብሔር ፍጡር ነው። በዚህ መሰረት እሺ እነዛ ያላቸውስ
ምን ያላቸውስ? እኔና አንድ ነን ብሏል። ምናልባት አንድ በምንድን ነው አንድ የሚሆኑት? በመለኮት አይልማ። እንደዛማ ከሆነ ሐዋርያትም በመለኮት አንድ ሊሆኑ ነው። ዮሐንስ ወንጌል 17:11 አውጣለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ 17:11 ላይ ምዕራፍ 17 ዮሐንስ ወንጌል 17 እንደዚህ ከዚህ በኋላ በዓለም አይደለሁም፣ እነሱ በዓለም ናቸው፣ እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ አለ። እንደማን አንድ እንዲሆኑ አለ? እንደኛ እንደ አብና እንደ ወልድ አይደለ? አንድ የሚሆኑት ሐዋርያት የሚሆኑት እንደማን ነው አንድ የሚሆኑት? እንደኛ አለ። እንደ አብና እንደ ወልድ እንደኔና እንደ አንተ አንድ እንዲሆኑ አለ። አሁን ጥያቄ የሚነሳው ሐዋርያት አንድ የሆኑት በምንድን ነው? በመለኮት ነው? በአካል ነው? በህላዌ ነው? ወይስ ደግሞ በዓላማ ነው አንድ የሆኑት? እሺ ምናልባት ጥቅሱን ላይ ያው ዮሐንስ ወንጌል 17:11 ላይ ይኸው ከፍቶልሃል። እሺ 17:11 አይ በኋላ ቼክ አድርጓል። ስለዚህ እኔና አብ አንድ ነን ሲል የዓላማ አንድ ነው። እኔ ካለ በኋላ እና ይላል። አየህ እና ሌላ አብ እኔ ብሎ እኔና አንድ ነን የሚለው ነኝ አይደለም የሚለው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እስከ 8 ድረስ ያለውን ብትመለከተው እኔ ተከልኩኝ አጵሎስ ያጠጣ ነበረ፣ የሚተክልና የሚያጠጣ አንድ ናቸው ይላል። በምንድን ነው አንድ የሆኑት ጳውሎስና አጵሎስ? ጳውሎስና አጵሎስ በምንድን ነው አንድ የሆኑት? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 እስከ 8 አየው። እኔ ተከልኩኝ አጵሎስ ያጠጣ ነበር፣ ነገር ግን እግዚአብሔር ያሳድግ ነበር አለ። ከዛ የሚተክልና አለ። ቁጥር ስንት ላይ ነው ያለው? የሚተክልና ቁጥር ስንት ላይ ነው ያለው? ቁጥር 8 ላይ አየው። የሚተክልና የሚያጠጣ ስንት ናቸው ይላል? አንድ ናቸው ተብሎ በመለኮት አንድ ሊሆን አይችልም። እኔና አብ አንድ ነን አይደለም የሚለው፣ አንድ ነን ነው የሚለው፣ አንድ ነኝ አይደለም የሚለው። አንድ ነን ናቸው ምናምን ካልክ ፊሽካው ተነፋ። ከዛ በኋላ ማለት ነው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው እንጂ ናቸው የሚል ነገር የለም። ናቸው ነን ምናምን ካልክ ኦልሬዲ ስለ ዓላማ የሚናገር ነው ማለት ነው። ስለዚህ እኔና አብ አንድ ነን ሲል የዓላማ አንድነት ያላቸው አብና ወልድ ማለት ነው። ዮሐንስ ወንጌል 17:11 ላይ እንደኛ አንድ እንዲሆኑ አለ ሐዋርያቶች ልክ እኔና አንተ አንድ በሆንበት ሂሳብ እነሱም አንድ እንዲሆኑ አለ። ስለዚህ ሐዋርያት በምንድን ነው አንድ የሆኑት ነው ጥያቄው? በመለኮት፣ በአምላክነት፣ በአካል፣ በህላዌ፣ በሐልወት አይደለም፣ በዓላማ ነው አንድ የሆኑት። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ከቃላቸው የተነሳ አንድ እንዲሆኑ አለ። አንድ የሚሆኑት ከቃላቸው የተነሳ ነው፣ ዓላማ ነው። ልክ እንደዛ ሆኖ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ወልድ ከራሱ ምንም የተናገረው ነገር የለም። ስለዚህ የወልድ ሐሳብም ሆነ ቃል የአብ ነው። ስለዚህ እኔና አብ አንድ ነን ያለው ይሄንን ታሳቢና ዋቢ በማድረግ የዓላማ ነው። ይሄን ይመስላል ማለት ነው። አይ ቲንክ የሚበቃ ይመስለኛል። እሺ ምናልባት እዚህ ላይ ለማከል ያክል ብቻ ስለ ሚስጥረ ሥላሴ ምን ያክል ነው በእኛ ባለን ሁኔታ ላይ እናንተ የምትገልጹት? ሚስጥረ ሥላሴ የሚባል ባይብል ላይ የለም። ሚስጥረ እግዚአብሔር ብቻ ነው ያለው። እሺ መልካም። ሚስጥር ከተባለ እኮ የለም እኮ ራሱ ሲጀመር ሚስጥር እንታምን አልተገደድክም። እስቲ ዘዳግም 29:29 እናውጣለት። ዘዳግም 29:29 እናውጣለት። ኦሪት ዘዳግም ምዕራፍ 29 ቁጥር 29 ላይ ይታያል። እስቲ አንዋር አንብብለት። ሚስጥሩ ለአምላካችን ለእግዚአብሔር ነው የተገለጠው፣ ግን የዚህ ሕግ ቃላቶች ሁሉ
እናደርግ ዘንድ ለእኛ ለዘላለም ለልጆቻችን የተገለጠውን ነው እንድታምን የሚፈለገው እንጂ ሚስጥር ከሆነ ሲጀመር ወደ እግዚአብሔር ነው የምታስጠጋው። ለዛ ነው ዘዳግም ምዕራፍ 4 ቁጥር 35 ላይ እግዚአብሔር አምላክ እንደሆነ ታውቅ ዘንድ ለአንተም ተገለጠ፣ ከእርሱ ሌላ አምላክ የለም ማለት። የተገለጠው ብቻ ነው መን የተባልከው። ሚስጥር ከሆነ አንተን የሚመለከት አይደለም። ሚስጥር ከሆነ ለእግዚአብሔር ነው፣ ወደ እግዚአብሔር ነው የምታስጠጋው። ሚስጥር ተብሎ ከተባለ ሚስጥር ነው። ምን ከተባልክ ምን እንደሆነ ሳይነገር ሚስጥር ነው። ሚስጥር የተባለው አንተ ጋር መጥቶ ካልተገለጠ በስተቀረ ሚስጥር ነው። አሁንም ተከርኖ ያለው ራሱ ማለት ነውና ዘዳግም 4:35 ላይ እንደዛ ነው። አየው እግዚአብሔር አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱ ሌላ አምላክ የለም። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው የተገለጠ ቃል ነው። ይህን ቃል በልብ የያዘው አኑረዋል፣ የተገለጠውን ቃል። በተረፈ ሚስጥረ ስላሴ አንድም ሶስትም የሚል ትምህርት ባይብል ላይ ያልተገለጸ ከሆነ ሚስጥር ነው ካላችሁ ደግሞ ሚስጥሩ ለማን ነው? ለአምላካችሁ ለእግዚአብሔር ነው። እናንተን አይመለከታችሁም ብሎ ነው እግዚአብሔር የተናገረው። ስለዚህ ሚስጥር የሚባል ነገር ስላሴ ትምህርት ማለት እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ነው። ይሴሌሱ በአካላት ወይ ተዋህዱ በመለኮት ነው። አንድ ሲሆኑ ሶስት ይሆናሉ፣ ሶስት ሲሆኑ አንድ ይሆናሉ። በስም በአካል በግብር ሶስት ሲሆኑ በመለኮት በባህሪ በአምላክነት አንድ ናቸው ተብሎ የሚታመነው ነው። እንደው ናቸው ብሎ እንኳን ያስተማረ እኮ የለም እኮ። ናቸው ተብሎ የሚመለክ አምላክ የለም። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው። አዲስ ኪዳን ላይም ብትመለከተው ማርቆስ 2:10 ላይ፣ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ፣ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደገና ደግሞ የሮሜ 3 ላይ ብዙ ጥቅስ ላይ አንድ አምላክ አለ ብሎ ይናገራል። ነቢያትና ሐዋርያት አንድ አምላክ ባሉበት አፋቸው ውልብ ብሎባቸው ተሳስተው እግዚአብሔር አንድም ሶስትም ነው ብሎ አስተምሮ አያውቁም። አንድም ሶስትም ነው ብሎ አያምንም። ስላሴ ሰው በማመኑ የሚድንበት በመካዱ የሚጠፋበት ትምህርት ቢሆን ኖሮ በግልጽና በማያሻማ መልኩ ቢያንስ እንኳን ነቢያቶቹ አልተገለጸላቸውም ብለን የምናስብ አዲስ ኪዳን ላይ የነበሩት ኢየሱስና የኢየሱስ ሐዋርያት እግዚአብሔር አንድም ሶስትም ነው ብሎ አላስተማሩ። አታገኝም ማለት ነው። እንደውም ጭራሹኑ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ የዘዳግም 6:4ን ኢየሱስ ጠቅሶና አጣቅሶ ሲናገር ቁጥር 32 ላይ ጸሐፊውም ስክራይበሩ ምንድነው ያለው? ሕግ አዋቂው ምንድነው ያለው? በእውነት አንድ ነው ከእርሱ ሌላ የለም ብለህ በእውነት ተናገር ካለ ኮንፈርም ተደራረጉ። ኢየሱስ አንድም ሶስትም ብሎ ያስተማረው አምላክ የለም። አንድ እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ፣ አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። ይሴሌሱ በአካላት ወይ ተዋህዱ በመለኮት፣ በአካል ሶስት ነው በመለኮት አንድ ነው ብሎ አላስተማረም። እንዲህ አይነት ትምህርት የለም። አያውቁትም፣ ነቢያቶችም አያውቁትም። ዘዳግም 13:8 ላይ አንተም አባቶችን የማታውቀውን ሌላ አምላክ እወቅ ብለው ቢልህ እንዳሰማው ነው የሚለው ማንም ሰው ከተነሱ። ስለዚህ አብርሃም የማያውቀው፣ ይስሐቅ የማያውቀው፣ ያዕቆብ የማያውቀው፣ ነቢያቶች የማያውቁት አንድም ሶስትም ነው። አብርሃም እንደዚህ አይነት ውስብስብ ነገር ውስጥ እንዴት አልገባም? እግዚአብሔር በአካል ሶስት ነው፣ በስም በግብር ሶስት ነው፣ ከዛ በኋላ ደግሞ በመለኮት አንድ ነው ምናምን ብሎ እንዲህ አይነት ውስብስብ እና የአብርሃምን አምላክ ነው የምናመልከው እኛ ሙስሊሞች። አንድ አምላክ ነው። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለ። ያንን አንድ አምላክ ነው ሰማይና ምድር በመካከላቸው ያለውን የፈጠረ የዓለማቱም ጌታ አላህን ነው የምናመልከው። ከሱ ውጪ የአምልኮ ሀቅ የሚገባው የለም። የምንጎባደደውም የምናሸረግደውም የምንሰግደውም ለሱ ብቻ ነው። ይሄ ነው እምነታችን ማለት ነው። ጃቢር የሆነ ነገር በለን ወይ ትንሹ የሆነ ነገር በለን ይበቃኛል። ጥያቄ ያለኝ ኡስታዝ ይሰማል? ኡስታዝ ዋጅ ከነጃቢር ጋር ትቀጥላለህ። ጃቢር አንዴ ብቻ መልሰህ እንትና የኔ ጥያቄ አጭር ስለሆነ አንዴ ብቻ መልሰልኝ። እንትን እወርዳለሁ። ችግር የለውም። አለ አለሁ ነው ጃቢር አንዋርም አለ፣ ሁለቱም አሉ። አውራ ከነሱ። እኔ ሙስሊም ጥያቄ ነው ግን ብዙም እንትንም መጽሐፍ ቅዱስ ላይ አሁን እኛን ሙስሊሞችን መኖር የሚገባን እምነት ምንድን ነው? ምን ብለን እንመነው? መጽሐፍ ቅዱስ የፈጣሪ ቃል ነው ወንጌል ነው ብለን እንመነው ወይስ እንዴት ነው የምናምነው? አንተ ማለት ምንድን ነው? ሙስሊም ነው ክርስቲያን ነው? ሙስሊም ነው። ኡስታዝ ተመልስለታል። ሁለት ቀላል በመጽሐፍ ቅዱስ እንድናምን ቁርአን መስፈርት አላወጣልንም።
መጽሐፍ ቅዱስ ሳይሆን አላህ በተውራት ኢንጂል ዘቡር ብሎ የነገረን ኦሪጂናል ቅርጻቸው ከአላህ ዘንድ እንደወረዱ የነበሩትን በወረዱት እመኑ ነው የሚለው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እንደዛ ነው። ወደ መልእክተኛ በወረደውና ከበፊቱ በወረደው መጽሐፍ እመኑ ነው የሚለው። ስለዚህ በወረደው ማለት የወረደ ነው፣ ሪቪል የሆነው ከአላህ ዘንድ የመጣው በኦሪጂናል ቅርጹ ነው። ከጊዜ በኋላ ሰዎች በላዩ ላይ የጨመሩት በቀነሱት ነገር እመኑ ብሎ ቁርአን አላስቀመጠም። ስለዚህ በቁርአን በባይብል አላስቀመጠም። ስለዚህ ባይብል ስትመለከተው የአምላክ ቃልና የሰው ቃል እንትን ነው፣ ቅልቅል ነው፣ ሲነርጊያ ነው እነሱም የሚሉት። ቨርባል ሬቭሌሽን ነው ብለው አይደለም የሚያምኑት፣ ቅልቅል ነው። የሰውም ንግግር አለበት የአምላክም ንግግር አለበት ብለው ነው የሚያምኑት። ስለዚህ የተቀላቀለ የተበረዘ ነው። በሱ እንድናምንም እንድንመራም እንድንከተለውም አላህ በቁርአን ውስጥ አልነገረንም ራሱ ማለት ነው። ኢብን እንኳን ተውራት፣ ኢንጂል፣ ዘቡር የሚባለው እመኑባቸው በጥንት በኢብራሂም እመኑ ሲለን ኢብራሂም የሚባለው እኮ አሁን የለም፣ ዲኮምፖስት አድርጓል፣ ፈራርሷል ሰውየው ኢብራሂም የሚባለው ማለት ነው። ግን ኢብራሂም ነብይ በወቅቱ የተላከ ነብይ መሆኑን ነው። በሙሴ እመኑ ሲለን አላህ በሙሳ እመኑ ሲለን ሙሳ የለም። ስለዚህ በተውራት እመኑ፣ በኢንጂል እመኑ፣ በዘቡር እመኑ ሲባል በወቅቱ አምላካችን አላህ ሪቪል አድርጓቸው እንደነበረ አውርዷቸው እንደነበረ እነዛን መጽሐፍቶች እመኑ ማለቱ እንጂ በክርስቲያኖች እጅና በአይሁዶች ያሉ መጽሐፍቶችን እመኑ ብሎ አላህ በቁርአን ውስጥ አልነገረንም። ይሄን ይመስላል። እሺ በቃ አልረዳም። እሺ እኔ ጥያቄ ለዋሂድ መጽሐፍን አንብቤው ነበረ፣ አልገደሉትም አልሰቀሉትም የሚለው ማለት ነው። እዛ ላይ ጳውሎስ ፐርሰናሊቲ የገለጥክበት መንገድ በጣም አስደናቂ ነው፣ ጥሩ ነው። ጥያቄ ሲፈጥርብኝ የነበረ ነገር ነው የተመለሰልኝ ማለት ነው። ግን የእሱን ሐሰተኛነት በዮሐንስ ራእይ ላይ ተጠቅሷል ብለህ አስቀምጠዋል። ዮሐንስ ራእይ መጽሐፍ እንዴት ነው የምትቀበለው የሚለው ነገር ነው የምጠይቅህ። እኮ ዮሐንስ መጽሐፍ ልጅ አልቀበልም እኔ። አይ እንዲሁ ከምን አንግል ነው የምታየው? አሁን ያው ተጠቅመህበታል እዛ ላይ ሜንሽን ስላደረገው። አሁን እነሱ አሁን ምንድነው በኤፌሶን ሐዋርያ ሳይሆኑ ሐዋርያንን የሚሉ አለ። ማን ነው ሐዋርያንን በኤፌሶን ያለው ከጳውሎስ ውጪ ታውቃለህ? የለም የለም። ስለዚህ በቃ ከዛ አንፃር ነው እንደዛ ያስቀመጥኩት እኔ። እና ደግሞ ኢየሱስ ደግሞ እኛ የክርስቶስ ሐዋርያት ነን ብሏል ጳውሎስ ደግሞ እዛው ላይ ስትመለከት፣ እዛው ላይ ማስቀምጫለሁ መጽሐፌ ላይ ተቆን። ስለዚህ በኤፌሶን ከጳውሎስ ውጪ ሐዋርያ ነኝ ብሎ ክሌም ያደረገ ከ12 ሐዋርያት ውጪ ሌላ ካለ እከሌ ብሎ ይንገሩ። ከዛ አንፃር ነው 12 ሐዋርያት ስንት ናቸው የቁጥራቸው መጠን? ለምሳሌ 12 ናቸው። ለምንድን ነው 12 ያደርገው የመለመላቸው? ለምን 13 ወይ 11 አላረጋቸው? በእስራኤል ነገድ 12 በእስራኤል ነገድ ላይ እንዲፈርዱ ማለት ነው። ለዛ ነው ራእይ 21 ላይ ደግሞ ቁጥር 17 ላይ ስትመለከተው ለከተማይቱ 12 መሰረቶች ነበሯት ይላል። እነዛ 12 መሰረቶች ማን ናቸው አለ? 12 ሐዋርያት ናቸው ብሎ ነው ያስቀመጠው። ስለዚህ 13ኛ መሰረት ነገር የለም። እና ጳውሎስ መጥቶ ግን እሺ እዚህ ጋር ማለት ነው ወንጌላት በቃ ስለ ኢየሱስ ሞት በተምታታ ሁኔታ ገልጠውታል ብለን እንረዳለን። ግን ዮሐንስ ራእይ ፐርፐዙ ምንድነው ነው እኔ ጥያቄ ፈጠረብኝ። ራእይ ዮሐንስን ራሱ እኮ ከጊዜ በኋላ ነው ተቀባይነት ያገኘው እንዴ? ተቀባይነት ያላገኝ ስለሱም እኮ ጽሑፍ ያለው ለብቻው እዛው ላይ ተኮነ። ራእይ ዮሐንስ የሚባለው መጽሐፍ አጨቃጫቂ መጽሐፍ ነው። አንደኛ የቄሳሪያው አውሳቢስ። ስለዚህ እሱን ነው የዮሐንስ ራእይ ብቻ ነው የተመረጠው እንጂ የጴጥሮስ ራእይ የሚባል ነበር፣ የጳውሎስ ራእይ የሚባል አለ፣ የበርተሎሜዎስ የቶማስ ራእይ የሚባልም አለ፣ የማቲያስ የሚባልም ራእይ የሚባል አለ። ከዛ ብዙ ራእዮች ነበሩ። ናጋማዲ የሚባል ታውቃለህ? በ1945 የተገኘው ግብጽ ውስጥ የተገኙት ያላቀ እዛ ውስጥ አሁን የጳውሎስ ራእይ የሚባል አለ። አሁን የተገኘው በ170 ኤዲ አካባቢ ላይ የተገኘ መጽሐፍ ነው። በ170 ኤዲ ላይ ነው ካርበን ዳይቲንጉ የሚያሳየው እና በዛ ግብጽ ውስጥ ተገኝቷል የጳውሎስ ራእይ የሚባል። ስለዚህ የጳውሎስ ራእይ የሚባለውን መቀበል አለባቸው ሰዎች ከተቀበሉና ራእይ የሚባለው አፖካሊፕስ ነው። አፖካሊፕሱ የኢየሱስ ነው፣ ለኢየሱስ የተሰጠው ራእይ ነበር። ግን ሁሉም በየራሳቸው ስም አድርገዋል። የዮሐንስ ራእይ፣ የጴጥሮስ ራእይ ምናምን ተብሎ በጣም ብዙ ነበሩ። ስለዚህ እነዚህ ፎርጅድ መጽሐፍቶች ናቸው ተብሎ በ63 በሎዶቅያ ጉባኤ ላይ እንዳይካተቱ ተደርጓል። ራእይ ዮሐንስ ራሱን እንዳይካተት ተደርጓል። በኋላ ላይ ነው ሰዎች ቀስ ብለው እንትን ያደርጉት ማለት ነው እንጂ ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ እና እንደገና ደግሞ የቂሳሪያው አውሳቢዮስ የቸርች ሂስትሪ መጽሐፍ ሲጽፍ ከማልቀብ
በላቸው መጽሐፍቶች ብሎ ያስቀመጠው ራዕየ ዮሐንስን ነው። ራዕየ ዮሐንስ በብዙ አባቶች ዘንድ ተወግዟል ብሎ አስቀምጧል። ስለዚህ ራዕየ ዮሐንስ እንደዛ ነው። በኋላ ላይ ግን ራዕየ ዮሐንስ ምዕራፍ 22 ቁጥር 17 ላይ ስትጨምረው ተገለጠልኝ ብሎ ዮሐንስ አፈወርቅ የሚባለው ሰው ተገለጠልኝ አለና በላዩ ላይ በዚህ መጽሐፍ ላይ የጨመረ የቀነሰ፣ ምክንያቱም ብዙ ራዕየ ዮሐንሶች ያኛው የመጀመሪያው ስለጠፋ ብዙዎች ሲያዘጋጁ አየና መጨረሻ ላይ ምን አደረገ? ተገለጠልኝ ብሎ ጻፈና በጻፈው ላይ በዚህ መጽሐፍ ላይ የጨመረ የቀነሰ ብሎ የጻፈው ራሱ ዮሐንስ አፈወርቅ ነው። ዮሐንስ ራዕይ ምዕራፍ 22 ቁጥር 17 እና 18 አንድምታው መመልከት ይችላል። የኦርቶዶክስ አንድምታ ላይ እንደዛ ይናገራል። በመክሲሚያኖስ እና በዲዮቅልጥያኖስ በሚባል ጊዜ ነው ጠፋ የተባለው መጽሐፉ። ከዛ በኋላ ባለው ነገር መጽሐፉ ተገለጠልኝ ብሎ የመጣው እንትና ነው። ብዙዎች አለን እኛ ጋር እያሉ ሲያስቸግሩ ራዕየ ዮሐንስም ማለት ነው። ከዛ አንፃር ነው። ማርቲን ሉተር አልተቀበለውም፣ ካልቪን አልተቀበለውም፣ ዙዊንግሊ አልተቀበለውም። የፕሮቴስታንት ሀዳሲያን የሚባሉት ሪፎርምድ ቲዮሎጂ ውስጥ በሪፎርሚንግ ኤጅ ላይ የነበሩት ሪፎርመሮች በአጠቃላይ ሪፎርምድ ቲዮሎጂ ውስጥ ተቀባይነት የሌለው ነበር። ማርቲን ሉተር፣ ዙዊንግሊ እነ ካልቪን አይቀበሉትም ነበር። በኋላ ላይ ያሉ ፕሮቴስታንቶች ናቸው እነ ሜኖናይት እነ አናፓፕቲዝም ምናምን ሲመጡ ተቀባይነት ያገኘው ማለት ነው። አይ ቲንክ በኋላ ላይም እነ ካልቪኒዝም ሉተራንም ተቀበሉት ቸርቹ ማለት ነው። ይሄን ይመስላል። እሺ ሌላ ደግሞ በቁርአን ላይ ሱራ 5 ቁጥር 12 ላይ እኛ ክርስቲያን ነን ካሉት ጋር የጠበቀ ኪዳን ይዘናል ይላል። ምንድን ነው እዚህ ላይ ያለው? ነሳራ፣ አረብኛው ነሳራ ነው የሚለው። ነሳራ ማለት ረዳት ማለት ነው። እና እኛ አንሷር ነን ያሉት ሐዋርያቶች ናቸው። ከነሱ ጋር የከበደ ቃል ኪዳን አላህ ገብቷል። ምን የሚል ቃል ኪዳን ሲባል ሱረቱ ማይዳ ምዕራፍ 5 ቁጥር 112 ጀምረህ ብትመለከተው እኛ ነሳራ ነን አሉ። ማን ነው? ረዳት ማለት ነው። ረዳት ማለት ነው። ነሳራና ነሳራ፣ እኛ ነሳራ ነን። ከዛ እነሱ ጋር ምን አለ? ወደ ሐዋርያትም እንዲህ ሲል ባዘዝኩኝ ጊዜ አስታውስ ይላል። በእኔና በመልእክተኛ ይመኑ ብዬ ባዘዝኩኝ ይህንን ቃል ኪዳን ገባ። ከዛ በኋላ እኛ ነሳራን ካሉት ጋር ወይም ደግሞ እኛ ያላ ረዳቶች ነን ካሉ ከሐዋርያት ጋር የከበደ ቃል ኪዳን አደረግናል። ከዛ ጋር ተከትሎ ምን ሆነ? እነሱን ተከትለው የመጡ ሰዎች ምን አደረጉ? ከመንገድ ወጡ ማለት ነው። ለምን? ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ እንደዛ ነው። በእነዚያ በተከተሉት ልብ ውስጥ መለዘብንና አዝነትን ጻፍን፣ የፈጠሯትን ምልኩስና ግን እኛ አልጻፍናትም ማለት። ምልኩስና ማምጣት ጀመሩ ሐዋርያት ሲያልፉ። እና አባ አንጦስ እና አባ መቃርስ ምናምን የሚባሉ ስለ ምልኩስና ማስተማር ጀመሩ ማለት ነው። ከዛ በኋላ ምን ሆነ? ከታዘዙት ፋንታ ተው አለ። ስለዚህ በመካከላቸው ጠብና ጥላቻ መጣል። ከታዘዙት ፋንታ ተው። አንድ አምላክ አስተምሮት ሲሆን አንድም ሶስትም እያሉ ማስተማር ሲጀምሩ ኢየሱስን አምላክ ሲያደርጉ ምናምን ሲባሉ በጉባኤ ታልቅ ጉባኤዎች ማድረግ ጀመሩ። ኢኩሜኒካል ካውንስል ይባላል። የኒቂያ ጉባኤ፣ የቆስጠንጢንያ ጉባኤ፣ የኤፌሶን ጉባኤ፣ ምንድነው የኬልቄዶን ጉባኤ እያሉ ወደ 7 ጉባኤዎች በኢየሱስ ማንነት ዙሪያ ሲወዛገቡ ነበር። በመካከላቸው ጠብና ጥላቻ ሆነ አለ። ይህን በማድረጋቸው አለ ቅጣት ነው አለ ተቀጡ። ስለዚህ ከዛ በኋላ በቃ ሰይፉን ላይ ማዘዙ ነበር፣ በጥፊ መታቱ ነበር። አርዮስን አሁን ለምሳሌ በ325 በኒቂያ ጉባኤ ላይ አንዱ ከ318ቱ ኤጲስቆጶሳት ወይም ደግሞ ሊቃውንት መካከል ከ318ቱ ሊቃውንት መካከል አንደኛው በጥፊ መቶታል፣ ይዞ አጠናግሮታል። እንግሊዝኛው እንደውም ቦክስ ነው የሚለው፣ በቦክስ ጠልዞታል ነው የሚለው። እና በጣም ደም ተፋሷል ብዙ። በተለይ የኬልቄዶን ጉባኤ ላይ ዲያፊዚስ፣ ሚያፊዚስ እና ሞኖፊዚስ በሚለው ነገር በጣም ተጨቃጭቀው እስከ መደብደብ ድረስ ደርሰዋል። እነ ዲዮስቆሮስ አሁን ተደብድቧል። ጺሙን ሁላ ነው እንትን ያሉት የነጩት፣ ጥርሱን አወለቁት ምናምን ነገር እንትኑ ማለት ነው። ምንድነው ሚያፊዚስ የሚያምነው ተዋህዶ የሚለውን ምንታዊ የሚባለው ደግሞ ምንድነው ዲያፊዚስ የሚባሉት ደግሞ ጉባኤው መሩት ማለት ነው። እነ ሊዮን የነበሩት የሮሙ እና አሌክሳንድሪያዎች ምናምን ነገር እንዳለ ወጡ። ራሱ በ431 ላይ የነበረው የኤፌሶን ጉባኤ ላይ ስትመለከተው እነ ንስጥሮስ ምናምን የነበሩበት ላይ ኢየሱስ ፕሮሶፒክ ዩኒየን ያለው ወይስ ደግሞ የሃይፖስታቲክ ዩኒየን ያለው የሚለው ጭቅጭቅ ነበረባቸው። ኢየሱስ ሁለት አካል ነው ወይስ አንድ አካል ነው ያለው የሚል ኃይለኛ የጦፈ ክርክር ነበረ። በ381 ላይም የነበረው መንፈስ ቅዱስ የሚባለው ምንድን ነው? ራሱ የአምላክ እስትንፋስና ኃይል ነው ወይስ ራሱን የቻለ አካልና አምላክ ነው የሚል የጦፈ ክርክር ነበረ። በ325 የነበረው
ኒቂያ ጉባኤ ላይ ደግሞ የነበረው ሄትሮሴንስ እና ሆሞሴንስ የሚል በአሪዮስ እና በአትናቴዎስ መካከል ሰፊ የሆነ ጭቅጭቅ ነበር፣ የጦፈ ክርክር ነበር እና ሱረቱ ማይዳ ምዕራፍ 5 ቁጥር 12 ላይ እየተናገረ ያለው ያንን ነው ማለት ነው። ኦኬ በጣም ሻርፕ ነው። እኔ ተጋጭቶብኝ ነበር። አሁን እኛ ክርስቲያንን ካሉት ጋር ሲለኝ ክርስትና የሄደው ወደ አንጾኪያ ወደ አሕዛብ ምድር ነው። እንግዲህ ከእነሱ ጋር ቃል ኪዳን ከያዘ ነሳራ ነው የሚለው። ኦኬ በጣም ሻርፕ ነው። ሐዋርያት ሥራ 11:26 ላይ ለመጀመሪያ ጊዜ በአንጾኪያ ምን ተባሉ ይላል? ክርስቲያን ተባሉ። አሁን ኢቦናይቶች ደግሞ ክርስቲያን እንደማይባሉ ይታወቃል። መሲዩን ነው የሚለው አረብኛው፣ ነሳራ አይደለም የሚለው። አላ ደግሞ በኦሪጂናል ስማቸው ነው የጠራቸው፣ ነሳራ ነው። ክርስቲያን የሚል በቁርአን ላይ በነገራችን ላይ አታገኝም። አማርኛው ላይ ምን ለማለት ሌላ ምንም ቋንቋ ስለሌለው ነሳራ የሚለው ነሳራ ማለት እንትን ነው፣ ነሰረ ነው ራሱ ረዳ ከሚለው ቃል ነው። ያላ እኛ ያላ ረዳቶች ነን ሲሉ እነዚያ እኛ ነሳራንን ካሉት ጋር የከበደ ቃል ኪዳን አደረግናል። ምንድነው ያደረገው ሲባል ወደ ሐዋርያት እንዲህ ብዬ ባዘዝኩኝ አለ፣ በእኔና በመልእክተኞቼ እመኑ ብሎ ነው ያለው ማለት ነው። ከዛ በኋላ ነው እዛ ጋር የሚያሳየው ማለት ነው። እና የከበደ ከዛ ከታዘዙት ፋንታ ሲተዉ በዚህ ምክንያት ይላል። ስለዚህ ይላል በዚህ ምክንያት ሪዝኑ ማለት ነው በመካከላቸው ጠብና ጥላቻ ጣልንባቸው ይላል። ቅጣት ነው አላቀጣቸው ራሱ እነሱ ማለት ነው ሲባሉ ነው የሚኖሩት። አንድ በክርስቶስ ማንነት ዙሪያ ላይ ወጥ የሆነ ነገር ክርስትናው የለበትም። እዚህ ጋር ግን የሐዋርያት ሥራ ምዕራፍ 21 ላይ ስናነብ ሐዋርያት ለአሕዛብ ከታረደ ነገርና ከታነቀ ነገር እንዲርቁ ብለው ጽፈዋል። እነሱ ራሱ ማለት ነው ለአሕዛብ። እሱስ ኢፌክት የለውም ግን ለአሕዛብ ማነው ይሄንን የነገረ? ማነው እንደዛ የተረከልህ? ሐዋርያት ሥራ ላይ የተረከልህ ማን ነው? የሐዋርያት ሥራ ምዕራፍ 21 ላይ ስናነብ ማለት ነው ታሪኩን የሚተርክልህ ማን ነው? ሉቃስ ነው። ጌታ መጣው። ያው እንግዲህ ኦቨርኦል ካየው ነገር ነው ከሐዋርያት ጋር ስለነበር አልነበረም። እንዴት ሉቃስ አልነበረም? ሉቃስ የጳውሎስ ተማሪና ጓደኛ ነው። ሐኪም የነበረው ነው። ባለ ሐኪም ነበር አይደል እንዴ? ስለዚህ ከመጀመሪያ የነበረውን ነገር ከማን ነው የሰማው? ከሐዋርያት እንደሰማው ለቴዎፍሎስ ባለ ሰውዬ ሲጽፍ ከቃሉ አገልጋዮች የሰማሁትን። ስለዚህ ቴዎፍሎስ ራሱ ፓጋን ነው ሲጀመር ጀምሮ አንደኛ ነገር ማለት ነው። ድብልቅልቅ ያለ ነገር ነው ያለው ታሪክ ውስጥ ተመለከተው ማለት ነው። የሐዋርያት ሥራ ብቻ ለምንድን ነው የተመረጠው? የጴጥሮስ ሥራ፣ የጳውሎስ ሥራ፣ የማቴዎስ ሥራ፣ ሌሎቹ የዮሐንስ ሥራ የሚባሉት ለምንድን ነው ያልተካተቱት? ኦፍ ኮርስ ከዛ እንግል ካየ ነው ብዙ ተንኮል አለው። ስለዚህ ለዛ ነው መጽሐፍቶቹ ሲመረጡ ምክንያት አላቸው። ስለዚህ አንድ ሳይድ ብቻ ነው ሰዎች እንትን ፓውሊን የሆነውን ሳይድ ብቻ ነው ራሱ የጴጥሮስን ሳይድ ያለበትን ነገር ማንም እስቲ የጴጥሮስ መስመር የት አለ? ጴጥሮስ ነው አደራ የተሰጠው። አይተህ ከሆነ መጽሐፍ ላይ ማየት አለ። ሐዋርያት የማቴዎስ ወንጌል 16 ላይ ለምንድን ነው የጴጥሮስ ወንጌል የት ገባ? የጴጥሮስ ወንጌል የት ነው ያለው? ለምን አልተካተተም በቀኖና ውስጥ? አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ የሉቃስ ወንጌል የሚባለው ከየት ነው የተገኘው? የማን ወንጌል ነበር የሉቃስ ወንጌል? የሉቃስ ወንጌል ከመባሉ በፊት የጳውሎስ ወንጌል እንደሚባል ታውቃለህ? መጽሐፌ ላይ አስቀምጫለሁ። ብልሃል ጽፎ ሰጥቶታል ብልሃል። ጽፎ ሰጥቶት በኋላ ላይ ግን በራሱ ስም አወጣው ማለት ነው። ሉቃስ ብልጥ ነው እንጂ የጳውሎስ ነበር የነበረው። ስለዚህ እነሱ ጻፉት የሚለው ነገር ላይሆን ይችላል። ሐዋርያት ጻፉት የሚባል ነገር የለም። ራሱ ዮሐንስ ካረገ ዮሐንስ ሲያርግ ዮሐንስ ያው እንትኑ ማለት ነው የነጎድጓድ ልጅ ወልደ ዘብዴዎስ የሚባለው ሲያርግ ካረገ በኋላ ነው ያው ወንጌሉ ተጻፈ የተባለው። እሱ ካረገ በኋላ ማለት ነው። እሱ እንዳረገ ደግሞ መጽሐፌ ላይ ማስቀምጫለሁ። ካረገ በኋላ ማለት እሱ በቦታው የለም። ስለዚህ ዮሐንስን ወንጌል የጻፈው ዮሐንስን ወንጌል ጻፊ የወደው የነበረው ደቀ መዝሙር ከዚያ በኋላ ወደ ቤቱ ወሰዳት ይላል ማርያምን አይደል? ከዛ ኢየሱስን ወሰዱት ይላል። ማን ነው ባዩ? ማርያምን የወሰዳት ዮሐንስ ነው፣ ጸሐፊው ነው። ስለዚህ ማርያምን የወሰዳት ዮሐንስ ወልደ ነጎድጓድ ወይም ደግሞ ዮሐንስ እኔ ወሰድኳት ማለት ነበረበት ነው አይበል እንደዛ። ግን ከዛ በኋላ እሱ ከሄደና ማርያምን ይዞ ወደ ቤቱ ከወሰዳት ከዛ በኋላ ያለው ታሪክ የሚተርክልን ማን ነው? እያየ አየው፣ እዚህ ጋር ችግር አለ። ስለዚህ ዮሐንስን ወንጌል የሚባለውን ዮሐንስ ወልደ ዘብዴዎስ እንዳልጻፈው ማስረጃ ነው አንደኛ ነገር። የማቴዎስን ጸሐፊ ደግሞ መጀመሪያ ማቴዎስ የጻፈው በዕብራይስጥ ነው የጻፈው እሱ ጠፍቷል። አሁን ይህንን የማቴዎስ ወንጌል የጻፈው በማቴዎስ ዳቦ ስም የማርቆስን ወንጌል መሰረት አድርጎ የሆነ ሰው እየነገረን ነው ያለው።
ኦኬ በጣም ቴንኪው። ይሄን ይመስላል እና ሰፊ ነው በጣም አንብብ። ማዳንና መዳን በኢስላም የሚለው መጽሐፍ ደርሰዋል። ሁሉም መጽሐፍ ለማንበብ በጣም እንትን እያልኩ ነው። በጣም ይጥማል እንትን ነው ኢንተረስቲንግ ነው በጣም። ኦኬ ቴሌግራም ቻናል ይሳል አለኛ እያየሁ ነው። እያንዳንዱ ከ2017 ጀምረህ ነው የጻፍከው። ወደ 3000 ምናምን ሜሴጅ ነው ያለው እና እያነበብኩ ነው ዋን ባይ ዋን። ኦኬ በቃ ላቁም ማለት ነው። አንተ አንብበህ እስከመጨረስ እነሱ አይ እጠይቃለሁ በመሀል ማል እየመጣሁ መጣላቁም ደስ ይላል። ባላንስ ስለሆነ ቦት ሳይድ በጣም ጥሩ ነገር ነው ያለው። ኦኬ ኢንሻአላህ አላህ ሂዳያ ይስጥህ። እናመሰግናለን፣ እናስመሰግናለን። በሉ ደህና ደሩ። ወሰላሙ አለይኩም። እኔም ልውጣ። ቻው